ሩሲያ በኦዴሳ የምታደርሰውን ጥቃት አልቻልኩም አለች ዩክሬን። ሩሲያ ፊቷን ወደ ኦዴሳ ዙራለች የምትለው ኪየቭ የሀገሪቱ ኢኮኖሚ ሳምባ መሆኗ የሚነገርላትን ኦዴሳን ከሩሲያ ጥቃት ማስጣል እንዳልቻለች በፕሬዝዳንቷ በኩል በይፋ አምናለች። ሩሲያም በጥቁር ባህር የተነሳባትን ትንኮሳ በወደቧ ከተማ ኦዴሳ በማሳየት ይችን ቅመሽ እያለች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በአሜሪካ የባህር ኃይል ታሪክ ተገንብቶ የማያውቅ ግዙፍ መርከብ እንገነባለን ብለዋል። ከቀይ ባህር እስከ ካሪቢያን እና አልፎም ፓሲፊክ የተወጠሩት መርከቦቻቸው የልብ አላደርስ ያሏቸው ትራምፕ በአዲስ የጦር መርከብ ተከስተዋል። እስካሁን ከገነባናቸው ከ100 እጥፍ በላይ አቅም አላቸው ሲሉም ተደምጠዋል። ሩሲያ በበኩሏ ለቬንዙዌላ ያላትን አጋርነት አረጋግጣለች። በአሜሪካ ባህር ኃይል የውሃው መንገድ ለተዘጋጋባት ካራካስ አይዞን አለን እያለች ነው ሞስኮ። በሌላ በኩል የእስያ ፖለቲካዊና ወታደራዊ ሙቀት ጨምሯል። ጃፓን የኒውክሌር ጦር መሳሪያ የሚለውን ቃል ከአፏ ካወጣች በኋላ ቀጠናው ታምሷል። ወደ ቶኪዮ የተወረወረውን የሰሜን ኮሪያ ማስጠንቀቂያ ተከትሎ ሀገረ ቻይና ቁጣዋን አሰምታለች። ወደ ኒውክሌር የጦር መሳሪያ ሐሳብ ተገቢና ወዮ ስትል ቤጂንግ አስፈራርታለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ በኦዴሳ የተጠናከረ ጥቃት እየፈጸመችብኝ ነው አለች ሀገረ ዩክሬን። የሩሲያ የድሮን ጥቃቶች ኦዴሳን እያነደዷት እንደሚገኝ ቢቢሲን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። የእሳት አደጋ ባለሙያዎችም ከዚያ እየተሯሯጡ በድሮንና በሚሳኤል እየነደደች ያለችውን ኦዴሳን ትንሽ ትንፋሽ ታገኝ ዘንድ ሩጫ ላይ ናቸው። የዩክሬኑ ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌባም በጉዳዩ ላይ ተጠይቀው ሩሲያ በኦዴሳ ላይ የተጠናከረና የተዋቀረ እጅግ የተደራጀ ጥቃት እየፈጸመች ነው ብለዋል። ትኩረታቸውን ወደ ኦዴሳ አዙረዋል ሲሉም የሩሲያን ጦር በተመለከተ አስተያየት ሰጥተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ዩክሬን በባህሩ አካባቢ የሚኖራትን ሎጂስቲክስ ለማወክ ሞስኮ ጥቃቱን አጠናክራ እንደቀጠለች ተናግረዋል። በተደጋጋሚ እየተጠቃን እንገኛለን። ለዚህ ደግሞ ዋነኛው በባህሩ አካባቢ ዕቃዎችን እንዳናንቀሳቀስ ፍላጎት ስላላቸው ነው በማለት ዜሌንስኪ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዚህ ቀደም በጥቁር ባህር አካባቢ ዩክሬን የምታደርገውን ትንኮሳ ካላቆመች እኛም ከባህሩ ሙሉ ለሙሉ እናግዳታለን ብለው መዛታቸው ይታወሳል። የሩሲያን ነዳጅ የጫኑ የተለያዩ መርከቦች የሚያልፉበት ጥቁሩ ባህር በዩክሬን ድሮን ሲፈተን እንደነበር የሚታወቅ ነው። ሩሲያም ይህንን ካደረግሽማ እኔም ይህንን እመልሳለሁ እንኪ ቅመሹ ብላ ለዩክሬን የጥቃቱ ስሜት ምን እንደሚመስል እንድታየው ኦዴሳን እያነደደች ትገኛለች። 120 ሺህ የሚሆኑ ዩክሬናውያን ከኤሌክትሪክ አገልግሎት ጋር እንዲቆራረጡ አድርጓል የተባለው የሩሲያው ጥቃት ዋና ዋና የወደብ ከተሞችንና ወደቦቹ ላይ የተከማቹ ኮንቴነሮች በመጠቃታቸው ምክንያት እህልና ዘይት ተጎዳብኝ ብላለች ዩክሬን። ሩሲያ ግን እኔ የማጠቃው ወታደራዊ ኢላማ ነው እንጂ እንዲህ አይነቱን ነገር አይደለም ስትል ምላሽ እንደምትሰጥ ይታወቃል። ኦዴሳ ቁልፍ ከሚባሉ የዩክሬን አካባቢዎች መካከል ትመደባለች። ከኪየቭና ከካርኮቭ ቀጥሎ ብዙ ሰው የሚኖርባት ከተማም አላት። ዩክሬን በዛፖሪዥያ፣ ሄርሰን እና ሚኮላይቭ አካባቢ የሚገኙትን ወደቦች በአግባቡ መጠቀም በማትችልበት በዚህ ሰዓት ኦዴሳ እጅግ ጠቃሚ የሆነው ወደቧ ነው። አሁንም በጦርነት ውስጥ ሆና በርካታ እህል ወደ ውጭ የምትልከው ዩክሬን የኦዴሳ ወደብ ላይ እግሯንም ትከሻዋንም ጥላለች። የኦዴሳ ወደብ የተለያዩ የጦር መሳሪያዎችን ጨምሮ በርካታ ለኢኮኖሚ የሚረቡ ዕቃዎችን ጭምር የሚያስወጣ የሚያስገባ ነውና ዩክሬን በድሮን የሩሲያን ነዳጅ በመምታት የሩሲያ ክፍለ ኢኮኖሚ ውስጥ ትልቅ ሚና የሚጫወተውን ነዳጅን ለማወክ እንደምታደርገው ሁሉ ሩሲያም ፊቷን በተመሳሳይ ወደ ኦዴሳ በማዞር አጸፋ እየመለሰች ትገኛለች። ዩክሬንንና ሩሲያን ለማስታረቅ ደፋ ቀና እያልኩ ነው የሚሉት ዶናልድ ትራምፕ ልዑኮቻቸውን አንዴ ወደ ሞስኮ አንዴ ወደ ኪየቭ በመላክ አልፎም ተርፎ የሁለቱን ሀገራት ወኪሎች
ወደ አሜሪካ በመጥራትና በማናገር የሰላም ስምምነት እንዲፈረም እያደረጉ ያሉት ጥረት ለጊዜው የሰመረ አይመስልም። ይሁንና አሁንም ተስፋ እንዳለ ዋሽንግተን ከመናገር አልተቆጠበችም። ሩሲያ ከሰሞኑ በኦዴሳ ላይ የምታደርሰው ጥቃት ታዲያ ለዩክሬን ከፍተኛ ሕመም ስለሆነባት የተለያዩ እርምጃዎችን ልትወስድ እንደምትችል እየተነገረ ይገኛል። በሀገሪቱ አየር ኃይል ስር ሆኖ በኦዴሳ አካባቢ የሚንቀሳቀሰውን አየር ኃይል የሚያዙት አዛዥ ከሰሞኑ ከስልጣናቸው መነሳታቸውን ተከትሎ አሁን ሌላ የጦር አዛዥ በስፍራው ላይ ለማስቀመጥ ዜሌንስኪ እየሰሩ እንደሆነ ተናግረዋል። ከውስጥም ከውጭም ከፍተኛ ጭንቀት ውስጥ የምትገኘው ኪየቭ ጦርነቱ በተራዘመ ቁጥር እንደ ሀገር ከፍተኛ ፈተና ውስጥ መውደቋ የማይቀር ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በባህር ኃይላችን ታሪክ እጅግ ግዙፍ ነው ያሉትን የጦር መርከብ ይፋ አድርገዋል። እስካሁን ከገነባናቸው 100 እጥፍ የተለየ አቅም አለው ያሉት አዲሱ የጦር መርከብ ጎልደን የሚል መጠሪያ ካለው የመርከብ ስብስብ ውስጥ እንደሚካተትም ተናግረዋል። ከመዝናኛቸው ከማር-አ-ላጎ ነው ይህ ሰበር ዜና የተነገረው። የጦር ሚኒስትሩ ፒት ሄግሴት፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና የባህር ኃይል አዛዡ ጆን ፌለንም የዜናው አካል ሆነው ታይተዋል። አሜሪካ እስካሁን ከገነባቻቸው መርከቦች መካከል የአይዋ መርከቦች የሚጠቀሱ ናቸው። ከነዚህ መርከቦችም ከፍ ባለ ደረጃ አዲሱ መርከብ እንደሚገነባም ታውቋል። ይሁንና በቀጣዮቹ 5 ዓመታት ውስጥ ነው መርከቡ ተገንብቶ ለአሜሪካ ጦር የሚሰጠው ተብሏል። በትንሹ 2 የሚሆኑ ግዙፍ መርከቦች እንዲገነቡ ያዘዙት ዶናልድ ትራምፕ በቅርቡ ቁጥራቸውን እስከ 25 ለማድረስ እንደሚሞክሩም ተነግሯል። ከካሪቢያን እስከ ቀይ ባህር አልፎም ተርፎ እስከ ፓሲፊክ ድረስ የሀገራቸውን ጥቅም ለማስከበር የሚርመሰመሱት የአሜሪካ የጦር መርከቦች በቁጥርም በጥራትም አሳሳቢ ደረጃ ላይ ስለመድረሳቸው ሲነገር ቆይቷል። ቻይና በአጭር ዓመታት ውስጥ በርካታ የጦር መርከቦችን እየገነባች እየበለጠችን ትገኛለች የሚል ግምገማ ከዋሽንግተን አካባቢ እንዳለ ይሰማል። ግጭቶች በበዙ ቁጥር የአሜሪካ ባህር ኃይል እዚህም እዚያም መሰማራቱ አልቀረለትም። ከኢራንና ከሁቲዎች ጋር በነበረው ፍጥጫ ቀይ ባህር በርካታ መርከቦችን ለማንቀሳቀስ የተገደደችው አሜሪካ አሁን ደግሞ በፓሲፊክ አካባቢ ያለውን ውጥረት ለመመከት በርካታ መርከቦችን ትፈልጋለች። እዛው አፍንጫዋ ስር ካሪቢያን አካባቢም የጦር መርከቦቿን አሰማርታ ከቬንዙዌላ ጋር ፍጥጫ ላይ ናት። እንዲህ አይነት ክስተቶች በሚፈጠሩ ሰዓት ደግሞ ሁሉንም ቀዳዳዎች መድፈን አይቻልም እና አሜሪካ ተጨማሪ የጦር መርከብ እንድትገነባ ስትወተወት ቆይታለች። ይህ እንደተጠበቀ ሆኖ ሩሲያ ለቬንዙዌላ አለሁልሽ እያለች ትገኛለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በካሪቢያን አካባቢ እየሆነ ያለውን ነገር እየተከታተልነው እንገኛለን፣ ሀገሬ ለቬንዙዌላ ሙሉ ድጋፍና አጋርነት ትሰጣለች ሲሉ ተናግረዋል። ወደ ቬንዙዌላ የሚገባም ከቬንዙዌላ የሚወጣም ነዳጅ በፍጹም ዓይኔ እያየ አያልፍም ያሉት ዶናልድ ትራምፕ ባህር ኃይላቸውን አዘው የቬንዙዌላን የውሃ መንገድ እየዘጋጉ እንደሆነ ይታወቃል። ከአንድም 2 የቬንዙዌላን ነዳጅ ጭነዋል የተባሉ መርከቦችን በባህር ኃይላቸውና በጠረፍ ጠባቂዎቻቸው እንዲሁም በኮማንዶዎቻቸው አማካኝነት ጠልፈው በቁጥጥር ስር መዋላቸውም ይታወቃል። በዚህ ሁኔታ ውስጥ ነው ሩሲያ ከቅርብ ጊዜ ወዲህ ደህና ዲፕሎማሲያዊ ግንኙነት ከጀመረችላት ከአሜሪካ ጋር ምናልባት ሊያፋጥጣት የሚችለውን እርምጃ እየወሰደች የምትገኘው። ቬንዙዌላን መደገፍ ትራምፕን ማስቆጣት መሆኑን ሩሲያ ብታቅም የረጅም ጊዜ ወዳጇን ቬንዙዌላን ግን እንዲሁ ጣጥላ የምታልፋት አይደለችም እና ዘላቂ ወዳጅነት ባይኖርም ዘላቂ ጥቅም አለና ቬንዙዌላን አሁንም እደግፋታለሁ ብላ በአደባባይ ተናግራላታለች። በመጨረሻም ቻይና ጃፓንን አስጠንቅቃለች። የኒኩሌር የጦር መሳሪያ ቢኖረንስ የሚለው ቃል ከጃፓን ባለስልጣናት መውጣቱን ተከትሎ ቀጠናው ታምሷል ማለት ይቻላል። ሰሜን ኮሪያ በዚህ ጉዳይ ላይ ባወጣችው መግለጫ ታላቅ ጥፋት ይከሰታል፣ ጃፓን ከድርጊቷ ትቆጠብ በሚል መግለጫ አውጥታ ነበር። ቻይና አሁን ተከትላ ከቶኪዮ አካባቢ እየተሰማ ያለውን ነገር እየተከታተልን ነው፣
ፈጽሞ ወደ ኋላ መመለስ አያስፈልግም። ሰላማዊ የነበረውን ቀጠና ወደ ጦርነት መንፈስ ካለው መቀየር ካልፈለጋችሁ በስተቀር እንዳታደርጉት ስትል ቤጂንግ በውጭ ጉዳይ ሚኒስቴር መስሪያ ቤቱ አማካኝነት መግለጫ አውጥታለች። የጃፓን የቀኝ ክንፍ ኃይሎች ጃፓንን ዳግም በወታደር ለመሙላት እና ጦረኛ ለማድረግ እየሰሩ ይገኛሉ። እነርሱ ዝም ከተባሉ የኒውክሌር የጦር መሳሪያ ቢታጠቁም አይከፋቸውም። ከሁለተኛው የዓለም ጦርነት በኋላ ጃፓን የተከተለችው ሰላማዊ ፖሊሲ ይሻላታል። ከትላንት መማር ያስፈልጋል። የጃፓን የቀኝ ኃይሎች ግን ይህንን እያደረጉ አይደለም በሚል ቻይና ጠንከር ያለ መግለጫ አውጥታለች። እንደ አውሮፓውያን አቆጣጠር በ1945 ዓ.ም አቶሚክ ቦምብ ተጥሎባት በምድር ላይ ብቸኛዋ ይህንን አቶሚክ ቦምብ የተሸከመች ሀገር ሆና ሳለ እንዴት ወደዚህ አቅጣጫ ልግባ ትላለች የሚሉ ድምጾች ከዚህም ከዚያም ተጠናክረው መጥተዋል። ኒሆን ሂዳንኮ የተባለ አንድ ማህበር በጃፓን ይገኛል። ይህ ደግሞ በሂሮሺማና ናጋሳኪ ከወረደው ቦምብ የተረፉ ቤተሰቦችን የያዘ ማህበር ነው። ይህ ማህበር ጠንከር ያለ መግለጫ በማውጣት በፍጹም የኒውክሌር ጦር መሳሪያ እንታጠቅ እንዳትሉ ሲሉ ለሀገራቸው መንግስት ማስጠንቀቂያ ሰጥተዋል። ለጊዜው ስማቸው አልተገለጸም የተባሉ የጠቅላይ ሚኒስትር ሳኔ ታካቺ አማካሪ ናቸው ለጃፓን መገናኛ ብዙሃን ኒውክሌርን በተመለከተ አንዳች ነገር ተናግረዋል የተባሉት። እኒህ የጠቅላይ ሚኒስትሩ አማካሪ ዕድሜ ልክ በአሜሪካ ላይ ተንጠልጥለን አንኖርም፣ የራሳችን የኒውክሌር ጦር መሳሪያ ወይ ልንይዝ ይገባል፣ ካልሆነም በምድራችን የኒውክሌር ጦር መሳሪያውን በመያዝ ራሳችንን መከላከል አለብን ብለው ነው አስተያየት የሰጡት። አብዛኛው የጃፓን ሰው ይህንን ይቃወማል ተብሎ ቢጠበቅም ከቅርብ ጊዜ ወዲህ ግን አንዳንድ ፖለቲከኞች ብቅ እያሉ የኒውክሌር የጦር መሳሪያ መኖርን እንደ ኃጢአት ማየት ተገቢ አይደለም ብለው ሀሳባቸውን እያቀረቡ ይገኛሉ። እስካሁን ግን የጃፓን መንግስት በይፋ ይህንን ነገር አላረጋገጠም። የጃፓን የካቢኔ ጉዳዮች ሚኒስትር የሆኑት ሚኖሩ ኪሃራም ጃፓን ፖሊሲዋን አልቀየረችም ሲሉ ማረጋገጫ ሰጥተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።